መራሄ መንግስት ኦላፍ ሾልስ ተናገሩ። ሾልስ የጎርጎሮሳዊው 2023 አዲስ ዓመትን በማስመልከት ትላንት ቅዳሜ በቴሌቪዥን ባስተላለፉት መልእክት የአገራቸው ዜጎች በ2022 አሳይተውታል ያሉትን አንድነት፣ ጥንካሬና በራስ መተማመን እንዲቀጥሉበት ጥሪ አስተላልፈዋል። የሩሲያና የዩክሬን መሪዎች ከ10 ወራት በላይ ባስቆጠረው ጦርነት ድል ለመቀዳጀት በየፊናቸው ቃል ገቡ። ዜናው በዝርዝር በዩጋንዳ ዋና ከተማ ካምፓላ በሚገኝ አንድ የገበያ ማዕከል አዲስ ዓመት ሲከበር በተፈጠረ ግፊያና መረጋገጥ ሕፃናትን ጨምሮ 9 ሰዎች ሕይወታቸውን አጡ። ፍሪደም ሲቲ ሞል ከተባለ ገበያ አዳራሽ ደጃፍ አዲስ ዓመት መጥባቱን ለማብሰር ርችት ከተተኮሰ በኋላ በተፈጠረ ግፊያ 5 ሰዎች ተረጋግጠው እዚያው መሞታቸውን የአገሪቱ ብሔራዊ ፖሊስ ቃል አቀባይ አረጋግጠዋል። ቃል አቀባዩ እንዳሉት ሌሎች 4 ሰዎች ወደ ሆስፒታል በማምራት ላይ ሳሉ የሞቱት በዋናነት ታፍነው ነው። የጎርጎሮሳዊው 2023ን ለመቀበል በካምፓላ የተዘጋጀው መርሃ ግብር ከ3 ዓመታት ወዲህ የመጀመሪያው ነበር። በኮቪድ-19 ወረርሽኝና በጸጥታ ስጋት ሳቢያ እንዲህ አይነት የአደባባይ መርሃ ግብሮች ተከልክለው መቆየታቸውን የፈረንሳይ ዜና አገልግሎት ዘግቧል። የካምፓላ ፖሊስ ቃል አቀባይ ለዜና ወኪሉ እንደተናገሩት አብዛኞቹ ሟቾች አዳጊዎች ናቸው። ቃል አቀባዩ በርካታ የተጎዱ ሰዎች መኖራቸውን አረጋግጠው ትክክለኛውን ቁጥር ለማወቅ ምርመራን እየተደረገ እንደሚገኝ ተናግረዋል። የሩሲያና የዩክሬን ጦርነት ለጀርመንና የአገሪቱ ዜጎች ኃይለኛ ፈተና እንደሆነ መራሄ መንግስት ኦላፍ ሾልስ ተናገሩ። ሾልስ የጎርጎሮሳዊ 2023 አዲስ ዓመትን በማስመልከት ትላንት ቅዳሜ በቴሌቪዥን ባስተላለፉት መልእክት የአገራቸው ዜጎች በ2022 አሳይተውታል ያሉትን አንድነት፣ ጥንካሬና በራስ መተማመን እንዲቀጥሉበት ጥሪ አስተላልፈዋል። ያለፈው ዓመት ፈታኝ እንደነበር የጠቀሱት መራሄ መንግስቱ ቢሆንም ጀርመን ጠንካራ አገር እንደነበረች ተናግረዋል። የአገሪቱ ዜጎች አንድ ላይ መቆማቸውን እንዲቀጥሉም ጥሪ አቅርበዋል። ሩሲያ በዩክሬን የምታካሄደው ጦርነት በትላንትናው የመራሄ መንግስት ኦላፍ ሾልስ ንግግር ሰፋ ያለ ቦታ ነበረው። ብዙዎች ስለ ጦርነቱ ተጨንቀዋል ያሉት ሾልስ በእንደ ዛሬው ባሉ ቀናት እንኳ በሩሲያ ቦምቦችና ሚሳይሎች ምክንያት ሰላም ከሌላቸው ከዩክሬን ህዝቦች ጋር እናዝናለን ሲሉ ተደምጠዋል። ያለፈው ዓመት የጦርነት ስቃይና ጭንቀት ብቻ እንዳልነበር የተናገሩት ሾልስ ለዚህም ዩክሬናውያን አገራቸውን እየተከላከሉ እንደሚገኙ በምሳሌነት አንስተዋል። አገራቸው ዩክሬንን መርዳቷን እንደምትቀጥልም ተናግረዋል። ጀርመን ከአሜሪካ ቀጥሎ በቢሊዮኖች በሚቆጠር ዩሮ ወታደራዊ፣ ሰብአዊና የገንዘብ ለዩክሬን ከፍተኛ እገዛ የምታደርግ አገር ነች። ጦርነቱ ከተቀሰቀሰበት ካለፈው የካቲት ጀምሮ ጀርመን ከ1 ሚሊዮን በላይ ዩክሬናውያን ስደተኞችን ተቀብላለች። ሾልስ በትላንትናው ንግግራቸው እንዳሉት የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከመቼውም ጊዜ በላይ አንድነታቸውን አጠናክረዋል። የሩሲያና የዩክሬን መሪዎች ከ10 ወራት በላይ ባስቆጠረው ጦርነት ድል ለመቀዳጀት በየፊናቸው ቃል ገቡ። የቮሎዶሚር ዜሌንስኪ የአዲስ ዓመት መልእክት ምስጋናና ህመም ሲንጸባረቅበት ጦርነቱ የሩሲያ የህልውና ጉዳይ አድርገው የሳሉት ፕሬዝደንት ቭላዲሚር ፑቲን በበኩላቸው የሩሲያ ዜጎች ግዴታቸውን እንዲወጡ አሳስበዋል። ዜሌንስኪ የሩሲያን ጥቃቶች ጭምር በሚያሳይ የ17 ደቂቃ ንግግራቸው የጦርነቱን አስደማሚ ኩነቶችና አገራቸው የተጎናጸፈቻቸውን ድሎች ጠቃቅሰዋል። ወታደራዊ መለዮ ለብሰው ከጎናቸው የዩክሬን ሰንደቅ እየተውለበለበ ጨለማ ውስጥ ቆመው ባስተላለፉት መልእክት ዜሌንስኪ ከማፈግፈግ ውጪ ምርጫ የላችሁም ተብለን ነበር፣ እኛ ግን ከማሸነፍ ውጪ ምርጫ የለንም ብለናል ሲሉ ተናግረዋል። ፕሬዝደንቱ እንደ አንድ ሆነን እንዋጋለን፣ መላ አገሪቱ፣ ሁሉም ክልሎች፣ ሁላችሁንም አደንቃችኋለሁ ሲሉ ተደምጠዋል። የዜሌንስኪ ንግግር ከተለቀቀ ከጥቂት ደቂቃዎች በኋላ በኪየቭ እኩለ ሌሊት ሲቃረብ በዋና ከተማዋና በመላ ዩክሬን በርካታ ፍንዳታዎች መሰማታቸውን ሬውተርስ ዘግቧል። የሩሲያው ፕሬዝደንት ቭላዲሚር ፑቲን እንደከዚህ ቀደሙ ከክሬምሊን ሳይሆን በወታደሮች ታጅበው ባሰሙ ንግግር ያለፈውን ዓመት ድፍረትና ጀግንነት ከክህደትና ፈሪነት የለየ ብለውታል። በንግግራቸው የሩሲያ ወታደሮችን ያመሰገኑት ቭላዲሚር ፑቲን መልሰው ብዙ እንደሚጠበቅባቸው አሳስበዋል። ዋናው ነገር የሩሲያ ዕጣ ፈንታ ነው ያሉት ፑቲን ጥቁር ሱፍ በጥቁር ከረቫን ለብሰው ባሰሙ ንግግር አባት ሀገርን መከላከል የእናትና አባቶቻችን የቅድመ አያቶቻችን የተቀደሰ ተግባር ነው ሲሉ ተደምጠዋል።
ምዕራቡ ዩክሬንን በመጠቀም ሩሲያን ለማጥፋት አቅዷል የሚል ክሳቸውን በድጋሚ ያቀረቡት ፑቲን ይህ እንዲሆን እንደማይፈቅዱ ቃል ገብተዋል። ፕሬዝዳንት ቭላዲሚር ፑቲን የሩሲያ ሉዓላዊነት፣ ነጻነትና የወደፊት ደህንነት በእኛው በራሳችን በጥንካሬያችንና በፈቃዳችን ላይ ብቻ የተመሰረተ እንደሆነ እናውቅ ነበር። አሁን ደግሞ የበለጠ እናምናለን ብለዋል። ፕሬዝዳንት ዜሌንስኪ በበኩላቸው ሩሲያ ባለፈው መስከረም የገነጠለቻቸውን 4 ግዛቶች ለማስመለስ ቃል ገብተዋል። ፈጽሞ መርሳት አይቻልም፣ ፈጽሞ ይቅር ማለት አይቻልም ያሉት ዜሌንስኪ ነገር ግን ማሸነፍ ይቻላል ሲሉ ተደምጠዋል። ፈረንሳይ የአውሮፓ ህብረት አባል ሀገራት ለቻይና መንገደኞች የኮቪድ-19 ምርመራ እንዲያደርጉ ጥሪ አቀረበች። አገሪቱ ጥሪውን ያስተላለፈችው በቻይና በተቀሰቀሰ የኮቪድ ወረርሽኝ ባሳደረው ስጋት ሳቢያ ምርመራ ማድረግ ከጀመረች በኋላ ነው። ከ27ቱ የአውሮፓ ህብረት አባል ሀገራት እንደ ፈረንሳይ ሁሉ ከቻይና ለሚጓዙ መንገደኞች ምርመራ ማድረግ የጀመሩት ጣሊያንና ስፔን ብቻ ናቸው። የህብረቱ የጤና ባለስልጣናት በቻይና የተቀሰቀሰውን ወረርሽኝ ለመቋቋም ተግባራዊ ማድረግ በሚችሉት የጋራ እርምጃ ላይ ባለፈው ሳምንት ሳይስማሙ ቀርተዋል። በዚህ ሳምንት ተጨማሪ ውይይቶች ይደረጋሉ ተብሎ እንደሚጠበቅ ሬውተርስ ዘግቧል። ከቻይና የሚጓዙ መንገደኞች ከኮቪድ-19 ነፃ መሆናቸውን የሚያረጋግጥ የምርመራ ውጤት እንዲያቀርቡ ከዛሬ ጀምሮ ማስገደድ የጀመረችው ፈረንሳይ ግን እርምጃው በተቀሩት የአውሮፓ ህብረት አባል ሀገራት ዘንድ ተግባራዊ እንዲሆን ግፊት እንደምታደርግ አስታውቃለች። ቻይና ድንበር በመዝጋት ጥብቅ የእንቅስቃሴ ገደብ ስራ ላይ በመዋልና ዜጎቿን ያለመታከት በመመርመር ባለፉት 3 ዓመታት ወረርሽኙን ለመቆጣጠር የተከተለችውን ስልት ያቆመችው ከ1 ወር ገደማ በፊት ነበር። ባለፉት ጥቂት ሳምንታት በአገሪቱ በኮቪድ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን ሬውተርስ ዘግቧል። ፓኪስታንና ጎረቤቷ ህንድ ከ35 ዓመታት ገደማ በፊት በተፈራረሙ ስምምነት መሰረት የኑክሌር ጦር መሳሪያዎቻቸውን የተመለከቱ መረጃዎች ዛሬ እሁድ መለዋወጣቸውን አስታወቁ። ስምምነቱ አንዳቸው የሌላቸውን የኑክሌር የጦር መሳሪያ የሚገኝበት ቦታ ላይ ጥቃት መፈጸምን የሚከለክል ነው። ሁለቱ አገሮች በጎርጎሮሳዊው 1947 ከብሪታንያ ቅኝ ግዛትነት ነፃ ከወጡ ወዲህ በካሽሚር ግዛት የይገባኛል ውዝግብ ሳቢያ ግንኙነታቸው እንደሻከረ ነው። ሁለቱ አገራት 3 ጦርነቶች የተዋጉ ሲሆን ጦራቸውን ገንብተዋል፣ የኑክሌር ጦር መሳሪያም ታጥቀዋል። በየዓመቱ በጎርጎሮሳዊው አዲስ ዓመት የመጀመሪያ ቀን ህንድና ፓኪስታን በኢስላማባድና ኒው ደልሂ በሚገኙ ኤምባሲዎቻቸው በኩል የኑክሌር ጦር መሳሪያዎቻቸው የሚገኙባቸውን ቦታዎች የተመለከቱ መረጃዎች እንደሚለዋወጡ አሶሺየትድ ፕሬስ ዘግቧል። ሁለቱ አገሮች በጎርጎሮሳዊው 2008 በተፈራረሙት ስምምነት መሰረት በየእስር ቤቶቻቸው የሚገኙ አንዱ የሌላው አገር እስረኛ መረጃውም ይቀባበላሉ። ዩጋንዳ ዋና ከተማ ካምፓላ በሚገኝ አንድ የገበያ ማዕከል አዲስ ዓመት ሲከበር በተፈጠረ ግፊያና መረጋገጥ ህፃናትን ጨምሮ 9 ሰዎች